ርዕሳችን ቅድም እንደሰማነው ስለ ጽድቅ መከራ መቀበል የሚል ነው። ለዚህ ዘመን ክርስቲያን እንግዳ ትምህርት ነው። መከራ ስለመቀበል መስማትም ማዳመጥም ማንፈልገው ቶፒክ እንደሆነ ይታወቃል። ስለዚህ ዛሬ ግን እሱን ነው እንማማረው፣ ስለ ጽድቅ መከራ መቀበል በሚል ርዕሰ ጉዳይ እናነሳለን እና አንድ መጀመሪያ ላይ ስደት ማለት ለመሆኑ ምን ማለት ነው መተርጎም አለበት እና ስደት ማለት ምን ማለት እንደሆነ እናያለን። ሁለተኛ ላይ የስደት መንስኤ ያለው ሁሉ ነገርና የስደት መንስኤ ምን እንደሆነ እሱን ከተመለከትን በኋላ የክርስቶስ ስደት ሞዴል ነው ታውቃላችሁ፣ ምሳሌ ስለሆነ እሱን አለማንሳት አይቻልም። ስለዚህ የክርስቶስን ስደት እንመለከታለን። የተወሰነ ነጥቦች እሱን ካየን በኋላ እንደገና አራተኛ ላይ የሐዋርያት ስደት፣ ያው ቀጥሎ ሐዋርያት ይመጣሉ። የሐዋርያት ስደት ሶስተኛ ላይ እሱን እናይና የምንጨርሰው የአማኝ ስደት በሚል ነው። በዚህ ቅደም ተከተል ይህን አራት ነጥቦች ካወራን በኋላ የዛሬውን ክላስ እንጨርሳለን ማለት ነው። የተከበራችሁ ለቃሉ ክብር እንቆምና ደግመን የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 እናነባለን። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህ አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ዛሬ ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ዘላለማዊ ስለሆንክ እናመሰግንሃለን። እባክህን ቃል ስጠን፣ ድምፅህን አሰማን። እኔን ባሪያህን እባክህ ተናገረኝ፣ ወንድሞችና እህቶችን ተናገራቸው። ድምፅህ በስልጣን በክብር ወደኛ ይምጣ። አሜን። መግቢያዬ ላይ እንደነገርኳችሁ ለዚህ ዘመን ክርስቲያን ለሆነ ሰው ስለ ስደት መናገር በጣም ያልተለመደ መድረክ ላይ እንግዳ የሆነ ትምህርት ነው። መድረክ ላይ እንግዳ ነው። ከዛ ይልቅ ስለ ሰክሰስ በጣም ደጋግመን የምንሰማው ጉዳይ ነው። ታውቃላችሁ፣ ስደት እንግዲህ ጎበዞች ከሆናችሁ በታሪክ ወደኋላ ሄዳችሁ ከዛሬ 50 እና 60 ዓመት በፊት እዚህ ምድር ውስጥ የነበረውን ክርስትና ብቻ ማየት በቂ ነው። በጌታ መሆን ምን ያህል ዋጋ እንደሚያስከፍል፣ ምን ያህል ከቤት ከሀገር ከድር ከቁብ እንደሚያባረር አሁን ኦልሞስት ይሄ ነገር እንግዳ ብርቅ እየሆነ የመጣበት ዘመን ስለሆነ ማለት ነው።
ስለዚህ ኢየሱስ ይሄንን ቃል ሲያስተምር በእውነትም ስደት ለክርስትና ብርቁ አይደለም። ክርስትና የሰፋው ያደገው ስደት ስለሆነ እግዚአብሔር አምላክ ስሙ ይባረክ። ስለዚህ ስደትን በብዙ መንገድ ማየት ቢቻልም በተለያየ ምክንያት ከገዛ ሀገር ተነቅለው ወደ ባዕድ ሀገር መጓዝ ነው። ይታወቃል። በተለያየ ምክንያቱ ረሃብ ሊሆን ይችላል፣ ጦርነት ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል። በተለያየ ምክንያት ከገዛ ሀገር ነቅሎ ወደ ባዕድ ሀገር አካባቢ መጓዝ ያው ስደት ነው። እግዚአብሔር አምላክ ይባረክ። ይህንን ነገር እንግዲህ በጣም ለእናንተና ለእኔም ግልጽ ለማድረግ እስራኤልን እንደ ምሳሌ ወስጃለሁ። ብሉይ ኪዳን ለሚያጠና ሰው ይሄ በጣም ጥሩ ስዕል ይመስለኛል። የእስራኤል ታሪክ እንዳለ የስደት ታሪክ ነው። አንድ አራት ነገር ልንገራችሁ ስለ እስራኤል የስደት ታሪክ። ሶስቱ በብሉይ ኪዳን፣ አንድ በአዲስ ኪዳን። በጣም የገዘፈና የገዘፈ በጣም ትልልቅ ማንም በጌታ የሆነ ሰው ሊያውቀው የሚገባ እውነታ ነው ብዬ ነው የማምነው። ኦኬ፣ የመጀመሪያው ያዕቆብ የሚመራው ከከነዓን ምድር በረሃብ ምክንያት 70 ሰዎች ከነዓን ምድር ለቀው ግብፅ የገቡበት ሂደት ነው። ታውቁታላችሁ። ኦሪት ዘፍጥረት ይህን ታሪክ ይተርካል። ወደ 20 የሚጠጉ ወደ 70 የሚጠጉ ሰዎች ያዕቆብ የሚባል አባት እየመራቸው በረሃብ ምክንያት ሀገራቸውን ቀያቸውን ትተው ወደ ግብፅ እንደገቡ ታውቃላችሁ። ኦሪት ዘፍጥረት ምስክር ነው። የመጀመሪያው ግልጽ የወጣ የህዝብ ስደት እስራኤል እንደ እስራኤል ከቆመ በኋላ የመጀመሪያው ስደት ወደ ግብፅ ያደረገው ስደት ነው። ኦሪት ዘፍጥረት ከ35:6 እስከ 40 ድረስ እስከ 50 ድረስ ያን ክፍል ማየት ትችላላችሁ። ኦኬ፣ ሁለተኛው በታሪክ ውስጥ የማይረሳው የእስራኤል ስደት በ722 ዓመተ ዓለም ቢፎር ክራይስት ማለት ነው። በዓመተ ዓለም እስራኤል የሚባለው ህዝብ ወደ አሶር የሄደበት ሂደት ነው። ይህም ብሉይ ኪዳን ውስጥ የታወቀ ታሪክ ነው። በ722 ዓመተ ዓለም እስራኤል የሚባል ህዝብ እንደ ኔሽን እንደ ህዝብ ሀገሩን፣ ሰፈሩን፣ መንደሩን፣ ቀየውን ለቆ በሰንሰለትና በገመድ እጅና እግራቸው ታስረው ኦልሞስት 1200-1300 ኪሎ ሜትር የሚጠጋ ስደት ሄደዋል። ይሄ ብሉይ ኪዳን ውስጥ የገዘፈ ታሪክ ነው። ስደት። ሶስተኛው ይሁዳ ወይም ሁለቱ ነገድ ማለት ነው። በ586 ዓመተ ዓለም ቢፎር ክራይስት በ586 ዓመተ ዓለም ወደ ባቢሎን ያደረገው ፍልሰት ነው። ወደ ባቢሎን የቅጥር ፈርሶ ሀገር ፈርሶ በጣም በታላቅ ስደት ወደ ባቢሎን ወደ አሁኗ ኢራቅ የተደረገው ትልቅ ስደት፣ በኃጢአት የመጣ ስደት በቃ ለእስራኤል ስደት ብርቅ አይደለም። ይሄ ሶስቱም የነገርኳችሁ ታሪክ የሚገኘው ብሉይ ኪዳን ውስጥ ነው። ብሉይ ኪዳን ለሚያጠና ሰው በጣም ትልልቅ ፒለር ነው። በጣም እስቲ አሜን በሉ። እያሰፋው ልምጣ። የአዲስ ኪዳኑ አይረሴ፣ የአዲስ ኪዳኑ የማይረሳው በ70 ዓመተ ምህረት ነው። 70 በ70 ዓመተ ምህረት አንድ የሮም ጀነራል ቲቶ የሚባል ጀነራል እስራኤልን ኢየሩሳሌምን ለወራት ከከበበ በኋላ በተለያየ ነገር ካስጨነቃቸው በኋላ ኢየሩሳሌምን አፍርሶ ቤተ መቅደሱንም አፍርሶ ይገርም ነው 1 ሚሊዮን የሚጠጋ አይሁድ ገሎ እስራኤል የሚባል ሀገር ታሪክ ታውቃላችሁ ከምድረ ገጽ ጠፉ። ከምድረ ገጽ
እስራኤል የሚባል ሀገር ጠፋ። አሁንም ታሪክ እንደሚናገረው በ1948 እንደ አውሮፓውያን ዘመን አቆጣጠር ከ1800 ዓመት በኋላ እንደገና እስራኤል እንደ ኔሽን ቆመች። ይሄ የሚገርም የታሪክ እውነት ነው። ስለዚህ አሁን ድረስ የመካከለኛው ምስራቅ ጦርነት መነሻ ሀሳብ ይሄ ነው። ከየት መጡ? እዚህ አልነበሩም፣ ነበር አልነበራችሁም የሚባል ጦርነት ማለት ነው። ኦኬ የኔ ጉዳይ ሷል ስደት ለእስራኤል ብርቅ አይደለም። ኢን ሂስትሪ ከአንድ አካባቢ ነቅሎ መሄድ፣ መማረክ፣ መወሰድ ብዙ ብርቅ እንዳልሆነ ለመናገር ፈልጌ ነው። ኦኬ በክርስትናው ዓለም ውስጥ ስደት አለ። ዛሬ እሱ ላይ ነው እንድናወራ የፈለኩት ማለት ነው። የእግዚአብሔር ጸጋ ለሁላችን ይብዛ። ጮክ ብላችሁ አሜን በሉ። ኦኬ ስደት ትርጉሙን እንደዚህ ከተግባባን ስደት ማለት ይሄ ነው። ከአካባቢ ከሰፈር ምናምን በተለያየ ምክንያት ለቆ መሄድ ነው። እስራኤልን እንደ ምሳሌ አድርገን ካስቀመጥን ሁለተኛ ነጥብ ላንሳና የስደት ግን መንስኤው ምንድን ነው? የክርስትናውን ነው ማለት ነው አሁን ፈልገው። የክርስትናውስ መንስኤው ምንድን ነው? እግዚአብሔር ስሙ ይባላል። ስለ ጽድቅ የሚሰደዱ ሲንጥቅስ ሁለቴ ነው በለው በሉት። ስለ ጽድቅ የሚሰደዱ ድገሙት። ስለምን አንድ ቀረኝ። ስለ የምትለው ምክንያት ናት። የመሰደዱ ምክንያት ጽድቅ ነው። ስለ ጽድቅ ስለ ጽድቅ ሁሉም ስደት ከእግዚአብሔር ላይሆን ይችላል። በኋላ ላይ ሌላ ንጽጽር ስለምናይ በደንብ በሰሙን። ስለ ጽድቅ የሆነ ስደት አለ፣ ስለ ኃጢአት የሆነ ስደት አለ። ስለ ጽድቅ የሆነ ስደት አለ፣ ስለ ኃጢአት፣ ስለ ክፋት፣ ስለ ርኩሰት የሆነ ስደትም አለ። ስደርስበት እሱ በደንብ አብረን እንድናየው ፈልጋለሁ። መጀመሪያ ግን የስደታችን ምክንያት ወንጌል፣ ጽድቅ፣ የቅድስና ኑሮ፣ እውነተኝነት፣ ኃጢአትን እምቢ ማለት፣ ክፋትን እምቢ ማለት፣ አልተባበርም ከአመፅ ጋር ከኃጢአት ጋር በማለት ምክንያት የሚመጣ ስለ ጽድቅ። ሁለት ወንድሞችን ልጥራ እማኝ አድርጌ በዚህ ጉዳይ ላይ። የመጀመሪያው ሰው ነቢዩ ዳንኤል ነው። በጣም ይታወቃል። በትንቢተ ዳንኤል ምዕራፍ 6 ትንቢተ ዳንኤል ምዕራፍ 6 ቁጥር 4 በጣም የታወቀ ቃል ነው። ቀስ ብለን እንመልከተው። በዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ጂሰስ ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። የሚገርም ነው። በሱ ላይ ሰበብ በደል ያገኙበት ዘንድ አልቻሉም። ቁጥር 5 እነዚያ ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። ዳንኤል የመንግስት ሰራተኛ ነው። ዳንኤል ከመንግስት ሰራተኛ ከመሆኑ ከፍ ብሎ ሚኒስትር ነው። ትክክለኛ ከፍተኛ ሚኒስትር ነው። ከዚህም ከፍ ብሎ ስራ በጣም የበዛበት ቢዚ ሰው ነው። በሳምንት ወይም በቀን ውስጥ ግን 3 ጊዜ ለመጸለይ ጊዜ ያጣው። ዋው! ወደ ኢየሩሳሌም መስኮቶቹን ከፍቶ በቀን 3 ጊዜ ያህዌን ለመጥራት ጊዜ ያጣው። ግን ሚኒስትር ነው።
በጣም ስራ የሚበዛበት ሰው ነው። እንዲሁ ሳስበው ሰዎች ተሰልፈው የሚጠብቁት ሰው ነው። ባለ ጉዳይ፣ ባለ አጀንዳ ብዙ ሰው ይመጣል። በጣም ቢዚ። ስለዚህ የሚጠሉ ሰዎች የተለያየ ሕግ እንደሚጥስ ወይ ደግሞ ምናምን ይፈልጉበት ነበር፣ ግን ምንም አልተገኘበትም። የተገኘበት ነገር ቢኖር የአምላክ ሕግ ብቻ ነው። ታውቃላችሁ፣ በጽድቅ ምክንያት ስትሰደዱ እግዚአብሔር ሊታደጋችሁ ይመጣል። ጂሰስ በእውነት ምክንያት፣ በጽድቅ ምክንያት ጎጆ ከተነቃነቀ፣ ቤትሽ ከተነቃነቀ፣ ስራ ከተነቃነቀ የእስራኤል ቅዱስ እግዚአብሔር ሊታደግ ይመጣል። ይሄ ግልጽ ነው። ስለዚህ ዳንኤል ሲጸልይ ተገኘ ተብሎ ታሪኩን እንደምታውቁት የአንበሶች ጉድጓድ ውስጥ ሲጣል እግዚአብሔር አንዱ መልአክ ነው የላከው። ንጉሥ መጥቶ አለ ሆይ ሲለው ንጉሥ ሆይ 1000 ዓመት ንገሥ፣ ዛሬም እዚህ ውስጥ ሆኜ ላንተ እገዛለሁ ነው። ሰው አምላኬ መልአኩን ላክና የአንበሳውን አፍ ዘጋ። ጂሰስ በሰላም አድሬያለሁ። ከበላተኞች ጋር ተኝቻለሁ። አልነኩኝም፣ አልጎዱኝም፣ ምንም አላደረጉኝም። ብዙዎች እየበሉ ናቸው፣ እኔን ግን አልበሉኝም። ያልተበላ ነው በእግዚአብሔር ምሕረት ብቻ ነው። በላተኛ ጠፍቶ አይደለም፣ በላተኛ ስለሌለም አይደለም። መኖራችንን የማይፈልግ ነፍሰ ገዳይ ብዙ አለ። በተከበበ ከተማ ውስጥ በሕይወት ያቆመን እግዚአብሔር ስሙ ይባረክ። ዋው! ስለ ጽድቅ ለዚህ ዘመን በጣም የሚያስፈልግ እውነት፣ በተለያየ ቦታ የምትሰሩ፣ በተለያየ ቦታ የምታገለግሉ የምትወጡ ሰዎች ጽድቅ መታወቂያችን እንዲሆን የእግዚአብሔር ክብርና ኃይል ያገኛችሁ። ሁለተኛውን ሰው ስም እየልጥራ ጊዜ ስለማይኖረኝ ቶሎ ልሂድ። በማህበረሰብ ውስጥ ያለውን በደል፣ ክፋት አልተባበርም በማለቱ የሚደርስ ነው። አልተባበርም፣ እምቢ ከዚህ ክፋት ጋር በደል፣ ክፋት አልተባበርም በማለት የሚመጣ ለዚህ ጥሩ ማሳያ የሆነ ደግሞ ወንድማችን ኖህ ነው። ሁለተኛ ጴጥሮስ ላይ ሂዱና እስኪ አንድ ጥቅስ እናንብብ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኛው ዓለም ላይ የጥፋትን ውሃ ካወረደ ኖህ ለ120 ዓመት ጽድቅ የሰበከ ሰባኪ ነው። እስኪ አሜን በሉ። ግን ስሙኝ፣ አንድ ሰው ያልተቀበለው ሰው 120 ዓመት ሰብከው አንድ አማኝ ያጣል። ስንት ዓመት አልኩኝ? 120 ዓመት ሰብከህ አንድ ምንም የለም። ጠዋት ያወራል፣ ከሰዓት ያወራል፣ በተግባር ያወራል፣ እንትን እየሰራ አንድም ሰው ሊሰማው ያልፈቀደ መስበኩን ያላቆመ መልአክ መጥቶ በሩን እስኪዘጋ ድረስ መስበክ ያላቆመ የጽድቅ ሰባኪ፣ የጽድቅ እውነት ከክፋት ጋር አልተባበርም ያለ በጽድቁ ምክንያት ከሞት እግዚአብሔር አተረፈ። ጩኹና አሜን። ኦኬ። ኋላ ላይ በጣም ግራና ቀኝ ይሰራል። ወዳጆች ኢየሱስ ሲያስተምር በጽድቅ ምክንያት ያሉችን ቦል እንዳረሱ በኃጢአት ምክንያትስ ለመጣ ስደት ችግሩ ምንድነው? በእኛ ህይወት ላይ የሚመጣው ቻሌንጅ በሙሉ ችግር በሙሉ እኛ ለኛ ትልቅ ፍቅር ስላለን ሁሉም ነገር በእኛ ጽድቅ ምክንያት የመጣ አድርገን እንቆጥረው። ትምህርት ነውና ረገጥ ላልኩ ትንሽ ሁሉ ነገር የመጣው በጽድቅሽ ምክንያት በጽድቅ ምክንያት ሊሆን ይችላል። አንተ በፈጸምከው ስህተት ምክንያት ሊሆን እንደሚችል መጠርጠር ክፋት የለም። ወይም ጾም ጸሎት ይዞ ራስን ማየት ችግር የለም። አንዳንድ ስደቶች፣ አንዳንድ መከራዎች
በጽድቅ የመጡ አይደሉም። ወደ ቢሮ ስትሄዱ ወይም ስትሄድ አንድ ሴት ምሳ ይላል 2 ሰዓት ተኩል መግባት ያለባት እህታችን 3 ሰዓት ላይ የገባች አለቃዋ ቢቆጣና የማስጠንቀቂያ ደብዳቤ ቢጻፍ ዳግማ ብታረፍድና ከስራ ብትባረር በጽድቅ ምክንያት ተሰደድኩ ብትለን ምን የምትልወጥ ትክክል ነው። በስንፍና ምክንያት በኃጢአት ምክንያት ባለመታዘዝ ምክንያት የሚመጣውን ችግር በጽድቅ ምክንያት ነው ብሎ መለጠፍ አይቻልም። መመርመር አለበት። ሰማት ማስረጃ 1ኛ ጴጥሮስ ምዕራፍ 4 ቆሽ ሁላችሁ አውጡትና እሱን ክፍል ግራና ቀኝ እንድናየው ፈልጌያለሁ። 1ኛ ጴጥሮስ ነው ምዕራፉ 4 ቁጥሩ ደግሞ 14 ነው። አያችሁት? እንዲህ ይላል ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። አሜን። 15 ከእናንተ ማንም 1 ነፍሰ ገዳይ ሆኖ 2 ሌባ ሆኖ 3 ክፉ አድራጊ ሆኖ 4 በሌሎች ጉዳይ ጣልቃ እየገባ መከራ አይቀበል፣ ነውር ነው የሚለው። ይሄ 4 ነገር ነፍስ ገሎ ከሀገር ቢሸሽ፣ የሰው ቤት ገንጥሎ ዘርፎ ሰው አምታቶ ከሀገር ቢሸሽ፣ ክፉ አድራጊ ሆኖ ከሀገር ቢሸሽ፣ በሌሎች ጉዳይ በመግባት ማይመለከተን ጉዳይ ውስጥ ገብተን መከራ ቢያጋጥም ችግር ቢያጋጥም በጽድቅ ምክንያት ማለት አይቻልም። ተጠንቀቁ ነው። 16 ላይ ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ስለዚህ መከራ ስደት መቀበል ያለብን በጽድቅ ምክንያት ነው። ይሄ ክብርና ታዲያ ያገኝና አሜን። ጎረቤቶቻችንን በነገር ነካ ነካ አድርገን ሰይጣን ነው ጂኒ ነው ይውደቅ ብትሉ የሚወርቅ የለም ከኛው ላይ ካልወደቀ በቀር አጭ እኛ ጠብጫሪዎች ሆነን ማለት ነው። በሰላም ቁጭ ያሉትን ሰዎች ነገር በጥበብ አልተን ነጋሽ መጣ ነው መመርመር ያለበት ነገር ጉዳይ ይሄ ነው። ክርስቲያን እንደሚሆን ግን መከራ ይቀበል። ክርስቲያን እንደሚሆን ጌታ ኢየሱስ ስሙ ይባረክ። ስለዚህ ለምሳሌ አንድ ማስረጃ ላምጣ። ሉቃስ 23 መስቀል ላይ የተሰቀለው ሰውዬ የተናገረውን ቃል እስቲ ይሁት። ሉቃስ 23:39 ለሃባዳ 23:39 እንዲህ አለ። አንድ ወንበዴ መስቀል ላይ ከተሰቀሉት ክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን ይሞላርጉ ስላደረግነው የሚገባንን እንቀበላለን። እኛ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። እኛ የሚገባንን ያገኘ ነው። እኛ ወንጀል ሰርተን ነው የተሰቀልነው። ትክክል ነው። ለእኛ የሚገባ ነው። ለእሱ ግን ይህ አይገባው። ስለዚህ ስለ ጽድቅ መከራ መቀበል ነው ርዕሴ። ስለ ጽድቅ ስለማጉኝ በሉት ስለ ጽድቅ በሉት ተብላችሁ ድገሙ። ስለ ጽድቅ መከራ መቀበል። ስለምን ምን መቀበል? መከራ። ስለ ጽድቅ
እውነት ኖረን እውነት አገልግለን እውነት ተናግረን ለእውነት ኖሮ መከራ መቀበል ጽድቅ ነው። ከዛ መለስ ግን የማያገባን ጉዳይ ውስጥ ገብተን ሊሆን ይችላል። ክፉ አድራጊዎች ሆነን ሊሆን ይችላል። ያ ከሆነ ግን ስለ ጽድቅ አይባልም ማለት ነው። ሶስተኛ የክርስቶስ ስደት። መቼም ይሄ በጣም ቤዚክ ነው። ይሄ በጣም ወሳኝ ነው። ክርስቶስ እዚህ ምድር በቆየበት ቆይታ ስደት ገጥሞት ነበር። ትክክል ነው። ሲያስበዋል የቱ ጋር እንዴት መቼ የቱ ጋር ምናምን አሰለ አንድ 3 ወይ 4 ነገር አቀርባለሁ። ክርስቶስ እዚህ ምድር በነበረ ጊዜ ስደት ገጥሞታል። ግን ትንሽ እንትን ይፈልጋል፣ ማብራሪያ ይፈልጋል። ደቀ መዛሙርቱና አማኞቹ ስደት ሲሄዱ ሞት ፈርተው ነው አይደል? ሞት ፈርተው ላለመሞት በህይወት ለመቀጠል ሲባል ጓዜን ጨርቄን ሳይል ሰው ይሄዳል። ክርስቶስ ስደቱ ሞት ፈርቶ ነው? ጥያቄ ያስፈልጋል። ይህ ስደት ዓላማ የሌለው መሸሽ ሳይሆን የእግዚአብሔር ዘላለማዊ የደህንነት እቅድ በትክክለኛው ሰዓትና ቦታ እንዲፈጸም ነው። ተደግማለሁ። ይህ ስደት ዓላማ የሌለው ሽሽት ሳይሆን የእግዚአብሔር ዘላለማዊ የደህንነት እቅድ በትክክለኛው ሰዓትና ቦታ እንዲፈጸም ለማድረግ የተደረገ ጥበብ የሞላበት ጉዞ ነው። አልኩት እንደዛ ጥበብ የሞላበት ጉዞ ነው። የእግዚአብሔር ዘላለማዊ የደህንነት እቅድ በትክክለኛ ሰዓትና ቦታ እንዲፈጸም ለማድረግ የተደረገ ጥበብ የሞላበት ጉዞ ነው። ኦኬ። የመጀመሪያ ማሳያ ስደት ኢየሱስ ስደት ወደ ግብፅ ትዝ አላችሁ? ስደት ወደ ግብፅ እናንብብ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 በጣም የመጀመሪያው ስደት የማቴዎስ ወንጌል 2 ቁጥር 13 እነሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ምን አለው? ሄሮድስ ሕፃኑን ሊገድለው ኪምቦለሩ ይፈልጋልና ተነስ፣ ሕፃኑንና እናቱን ይዘን ወደ ግብፅ ሽሽ፣ እስክነግርህን ድረስ በዚያም ተቀመጥ አለው። ቁጥር 14 እሱም ተነስቶ ሕፃኑንና እናቱን በሌሊት ይዞ ያዘና ከጌታ ዘንድ ጭቃለስ ትርያለህ ልጄን ከግብፅ ጠራሁት። ሆሴዕ መጽሐፍ 8 ቁጥር 3 ልጄን ከግብፅ ጠራሁት የተባለው ቃል ይፈጸም ዘንድ ወደ ግብፅ ሄደ። ሄሮድስ እስኪሞት ድረስ በዚያ ኖረ። ሆሴዕ 11 ቁጥር 1 ሆሴዕ 11 ቁጥር 1 እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብፅ ጠራሁት። አሜን በሉ። ኦኬ። ሕፃኑ ኢየሱስ 2 ዓመት ያልሞላው ሕፃኑ ኢየሱስ ሄሮድስ ገና ሕፃን እያለ ሊገድለው ፈልጓል። መለኮት ሰማይ ምን ብለዋል? ኢየሱስ መሞት ያለበት መሰቀል ያለበት መሰዋዕት መሆን ያለበት 33ኛው ዓመት ላይ 30ኛው ዓመት ሊያገለግል እንደሚወጣ 3 ዓመት እንደሚያገለግል ከ6 ወር ገደማ ከዚያ በኋላ እንደሚሰቀል ሰማይ ፈቅዷል። በሕፃንነቱ ሊገድለው መጣ ሰይጣን። ስለዚህ ይሄ ሞት ሰማያዊ አጀንዳ የለበትምና ዮሴፍ ሕፃኑን ተሸክሞ ማርያምንም ይዞ ከእስራኤል ወደ ግብፅ ሽሽት ስደት
ይህንን ትንቢት ሆሴዕ ቀድሞ ተናግሯል። ልጄን ከግብፅ ምን አደረኩት? ጠራሁት። የእግዚአብሔር ቃል ይፈጸም ዘንድ ኢየሱስ ወደ ግብፅ ስደት። አሜን አሜን። ስለዚህ ሕፃኑ ኢየሱስ በመለኮት አጀንዳና ፕሮግራም ውስጥ ስለሚኖር ስደት ሄደ። ሁለተኛ የክርስቶስ ስደት በጣም ሁሌ ሳነበው የሚገርመኝ ክፍል ነው። እኔ ምን አልኩት? ከናዝሬት ወደ ቅፍርናሆም አልኩት። ባጭሩ ከናዝሬት ወደ ምን? ወደ ቅፍርናሆም። ሁላችሁ እንድታውቁ ፈልጋለሁ። አብረን እንድናነብ የሉቃስ ወንጌል ምዕራፍ ይሄ ምኩራብ የኢሳይያስን መጽሐፍ አንብቦ ሲጨርስ ማገልገል ሲጀምር ከመድረክ ላይ እንዲገባችሁ ከመድረክ ላይ ተይዞ ታንቆ ሊደርስ መሪዎች፣ ጻፍት፣ ፈሪሳውያን እየጎተቱ ተራራ ጫፍ ላይ አስቀምጠው ወደ ታች ወርውረው ሊገሉት የነበረ ሰዓት በመካከላቸው አልፎ ሄደ። ሲአሜን ነው። አሜን። አልፎ ሄደ። ስደት ከናዝሬት መቀመጥ አትችልም፣ ማገልገል አትችልም ተብሎ ስደት ወደ ቅፍርናሆም ሄደ። የኔ ጌታ ጽድቅ ስትኖሩ ለእውነት ስትኖሩ ሁሌም ስደት ከጎናችሁ ነው ያለው። ኢየሱስ ለዘላለም ስሙ ይባረክ። ይበቃል። ይሄን ምሳሌ ካወራ ኢየሱስ በሕይወቱ ተሰዷል፣ ስደትን ቀምሷል፣ ስደትን ያውቃል። ጮክ ብላችሁ አሜን በሉ። ሶስተኛ ልግባና ከኛ ሕይወት ጋር አዛመዳል። ሶስተኛ የሐዋርያት ስደት። ኦኬ፣ ከዛ ወረኛ እንመጣለን ቀስ እያልን። የሐዋርያት ስደት የሐዋርያት ስደት የሐዋርያትን ስደት እኔ ዛሬ ቀስ ብዬ የጸለይኩ ጸሎት መንፈስ ሆኜ የቀደሙት አባቶቻችን በነበሩበት ዘመን እንዴት እንዳገለግሉ ለማየት ሞከርኩ። የአንድ የአስር ሰው ታሪክ ጽፍ ያለው እዚህ ጋር ከዚህ ዓለም እንዴት እንደወጡ ስሙ። ዝም ብላችሁ ከምጽፉት አብ ልቤ ስለነካኝ የአስር ሰዎች የኋላ ታሪክ ስመጥር ሐዋርያት አገልጋዮች። ስምዖን ጴጥሮስ የምታውቀው ወንድም ነው ሐዋርያ። ሮም አደባባይ ላይ በስደት ተይዘው እግሩ ወደታች ጭንቅላቱ ወደታች እግሩ ወደ ላይ ተንጠልጥለው ጳውሎስ 68 ገደማ አካባቢ ላይ ኔሮ የሚባል የሮማ ቄሳር አንገቱን ቆርጦ ገደለው። የዘብዴዎስ ልጅ ያዕቆብ ሄሮድስ በሚባል ጨካኝ ንጉሥ አንገቱን ታርዶ ሞተ። አራተኛ እንድርያስ ከሐዋርያት መካከል አንደኛው ነው። ኤክስ በሆነ መስቀል ላይ ሰው ገደሉት። ቶማስ ሐዋርያው ቶማስ ህንድ ሀገር እያገለገለ በቀስ ተወግቶ ሞተ። 6 ማቴዎስ የማቴዎስ ወንጌል ጸሐፊ በሰይፍ መስዋዕት ሆነ። በርተሎሜዎስ በአርሜኒያ ወንጌል ሲሰብክ ቆዳውን ገፈፉት። እንደ ካሪዎስ ቆዳውን ገፈው ገደሉት። በርተሎሜዎስ ፊልጶስ ተሰቅሎ ሞተ። የእልፍዮስ ልጅ ያዕቆብ ከቤተ መቅደስ አፋፍ ላይ ወርውረውት ስላልሞተ
በድንጋይ ወግረው ገደሉት። በዕድሜ የሞተ ሐዋርያ ዮሐንስ ብቻ ነው። ዮሐንስ ብዙ ቻሌንጅ አይቷል። ቅዝቃዜው ከዜሮ በታች በሆነ በጣም ከባድ ቅዝቃዜ ውስጥ ጥሩም በምትባል ደሴት ለብቻው ታስሮ በጌታ ቀን በመንፈስ ነበርኩ ይላል። ከዜሮ በታች በጣም ከፍተኛ ቅዝቃዜ ውስጥ ወድቆ በጌታ ቀን በመንፈስ ነበርኩ። ኋላዬ ድምፅ ሰምቼ ዞር ስል ጭንቅላቱ ነጭ በረዶ የመሰለ አየው። እንደ ሞተ ሰው ሆኜ ወደቅኩ። ብቻው የዮሐንስ ራእይ በጣም ሚሊየን የዓለም ፍጻሜ ታሪክ ያለበት ክስተት ብቻውን ታሳው ተገሎ በወደቀበት ደሴት ውስጥ ያያቸው ራእዮች ናቸው። አልሞት አለ እሱ ነው። በቃ አልሞት አለ። በሚፈራ ዘይት ውስጥ ጨመሩት። ተንተክትኮ ወጣ። ምን ማለት ነው? አልሞት እሱ መጨረሻ ላይ ግን አርጅቶ ሞት። በቃ ክርስትና አባቶቻችን በከፈሉት መስዋዕትነት እኛ እጅ ደረሰ። ቤትና ትዳር ማሞቂያ አይደለም። ሕይወታችንን ልንገብርለት የሚገባ እነዚህ በጣም ስለመሰጠኝ የእነዚህን ባዮግራፊ እያጠናው ራሴን እያየው ዛሬ ትንሽዬ ነገር ለምን ሆነ ተብለን ሀገር ይያዝ፣ ተሰብሰቡ፣ ጉድ ፈላ፣ ምን ሆነ ነው? ምን ሆነሽ ነው? እንትና ገላመጠች ወይ ደግሞ እንትና ገላመጠኝ፣ መንገድ ላይ ሰላም ሳይለኝ ሄደ፣ ታመሜ ተኝቼ አልጠየቀኝ፣ ወይም ደግሞ እንዲሆኜ እንዲተባጠረ ተብሎ ክርስትናውን ተወዋለሁ። በቃ ሲጀመርም በቅጡ ያልገባ ሲጀመርም መንፈሳዊነት ጥጋችን ስላልደረሰ ከእግዚአብሔር ቤት ለመሸሽ አገልግሎትን ለማቆም እንደፈለገ ለመኖር ምክንያት ፈላጊ የሆንበት ዘመን ነው። አባቶች አንድ ነፍሳቸውን ሳይሳሱ የሰጡለት ወንጌል ነው። ጥቅማቸውን ሳይሆን ጥቅሙን ፈልገው፣ ስማቸውን ሳይሆን ስሙን ፈልገው፣ ክብራቸውን ሳይሆን ክብሩን እየፈለጉ መስዋዕት ከፍለው በጀግንነት አልፈዋል። ስለ ጽድቅ ተሰደዱ። ሀገራቸውን ተዉ፣ ቤታቸውን ተዉ። አንዳንዶቹ ትዳራቸውን እንኳን ሳይቀር በተኑት። ለክርስቶስ ያልተሰዋ የለም፣ ያልተለቀቀ የለም። ሁሉን እየለቀቁለት በጽድቅ ለመኖር ጨከኑ። ይሄ መንፈስ ያገኛችሁ። ጥቅም ፈላጊዎች ሆነን እግዚአብሔር ቤት ውስጥ የምንመጣው የሆነ ፈውስ ፍለጋ፣ የሆነ ገንዘብ ለማባዛት፣ የሆነ ነገር ፈልገን እንትን ይሰጣል ተብለን ምናምን መተን እንትን ይሰጣል ይሰጣል። እኔ አሸጠም አላልኩ፣ ግን ድርድራችን የዘላለም ሕይወት ነው። ቢሰጥም ባይሰጥም እንከተለዋለን። ትክክል ነኝ። ቢሰጥም ባይሰጥም ባይገባንም እንከተለዋለን። ምን እየሆነ እንደሆነ ባይገባን ቤታችን ውስጥ፣ በግል ሕይወታችን፣ አካባቢያችን ላይ፣ ሀገራችን ላይ ምን እየሆነ እንደሆነ እንኳን ባይገባ እንከተለዋለን። ጴጥሮስ ካንተ ወደ ማን
የህይወት ቃል አለ። ቅድም ያስተማርከው ትምህርት ምንም አልገባኝ ብሉኝ ምናምን ብለሃል፣ አልገባኝ አይገባኝ ምን ከተላል አንተ የህይወት ቃል አለ። ኢየሱስ ለዘላለም ጌታ። ሐዋርያት ስደት ጠገቡ፣ ተንከራተቱ። ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ላይ እስኪ አንድ ያውጡና አብረን እናንብብ። ይህን ክፍል ማንበብ ፈልጋል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ ምዕራፍ 11 ዝቅ ብዬ ላንብብ። ቁጥር 23 እናንተ የሚውትን አብረን አንብበው። በጌታ አብረን አንብበው። ቁጥር 23 እንደ እብድ ሰው ላለው እኔ እበልጣለሁ። በምን? በድካም አብዝቼ በመገረፍ እንደኔ የተገረፈ የለም ይላል። አብዝቼ በመታሰር እበልጣለሁ። ብዙ ጊዜ ታስሬያለሁ። እኔ በመሞት ብዙ ጊዜ ሆነ። አይሁድ አንድ ሲጎድል 40 ግርፋት 5 ተገርፈውኛል። እበልጣለሁ። እኔ 3 ጊዜ በበትር ተመታሁ። አንድ ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰባበረ። ሌሊት ቀን በባህር ሄጃለሁ። ብዙ ጊዜ በመንገድ በእግሬ ሄጃለሁ። በወንዝ ፍርሃት፣ በወንበዴ ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞች በኩል ፍርሃት ነበረብኝ። በድካም በጥረት ብዙ ጊዜ እንቅልፍ በማጣት በመራብ በጥም ብዙ ጊዜ በመጾም በብርድ በራቁትነት ነበር። ይቀጣለውን ነገር ሳልቆጥር እላትላት የሚከብድብኝ የቤተክርስቲያን ጉዳይ ነው። ተውት ይላል። መወዳቸው ክርስትናችን መሬት መያዝ አለበት። አየር ላይ ያለው ስለ ጽድቅ መከራ መቀበል የሚባል ነገር አለ። ኃጢአት እምቢ ስትል ዘመዶች ይነሳሉ። ኢየሱስ ለዘላለም ጌታ። አራተኛ የአማኝ ስደት። ደቀ መዛሙርቱ በዚህ መንገድ ካለፉ እኛም ስለ ጽድቅ መከራ እንድንቀበል ስለሚገባ እሱ ላይ ጥቂት ብዬ ጸልየን ጨርሳለሁ። የአማኞች የስደት ምክንያቶች። የመጀመሪያ ምክንያት ክርስቲያን ስለሆንክ ብቻ መከራ አለብህ። ክርስቲያን ስለሆንክ ብቻ፣ በጌታ ስለሆንክ ብቻ፣ ክርስቲያን ስለሆን ብቻ መከራ አለብህ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 16 ላይ ቅድም አንብበናል። ክርስቲያን እንደመሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔር ያመስግን እንጂ አይፈር ይላል። ክርስቲያን ብቻ ስለሆንክ ሰዎች ሊያገሉ ይችላል። እኔም አውቃቸው ብዙ ወንድሞቼ ብዙ ነገር ያሳለፈው አውቃለሁ። ቤታቸው ውስጥ የእናታቸውን አስክሬን የቀበሩ ግቢያቸው ውስጥ ቀብር ቦታ አጥተው ሰማህ። ቀብር ቦታ ስላጡ መቃብርም ስላልተቻለ ግቢያቸው ወላ ግቢያቸው ውስጥ ጥግ ላይ ቆፍረው እናት ቀበሩ። እውነታ አንድ አካባቢ ደግሞ የሞተ የነሱን አስክሬን ዘመድ ሰዎች ቆፍረው አውጥተው እነሱ ቤት አጥር ላይ አንጠለጠሉበት። አስክሬን ሰዎች ወደ እንዲመለሱ ካሴሬስ ምንም ብታረጓቸው አሁን ትንሽ እንትን በስቶ ክርስትናው አሁን አለቀ። በዛን እንጂ ጥራት የለንም ብሎ ኳስ ሜዳ ሞልተን ሆ ነው የምንለው እንጂ ጥራት ያለው ክርስትና ሰብስታንስ የሙድን ተቆጠረ። አብዛኛው ፍርድ ቤት ብትሄዱ ክስ ላይ ያሉት ሰዎች ጴንጤ ከጴንጤ ጋር ተሞክተው አንዱ ከረቶት አላቅም ብሎ ገንዘቡን ክዶ ፍርድ ቤት ተካሰቡ ብሎ ወልዛ አህዛብ የሆኑ ዳኞች ይዳኙናል።
መንግስትም አያምነንም። ለእምነት እንትናጣ ታማኝ ሰዎች በየሚሰራበት ቦታ ታውቃላችሁ። ስለዚህ ክርስቲያን ስለሆን ብቻ መከራ እንዳለ መታወቅ አለበት። ኢየሱስ ለዘላለም ጌታ አሜን። ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 የጳውሎስን ንግግር እንድትሰማው ፈልጌ ነው። ሊሞት ሲል ለጢሞቴዎስ እንደዚህ እያለ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 አንተ ግን ትምህርቴን ላይ ቦላር የራሱን ትምህርቴን፣ አካሄዴን፣ አሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን ድምቅ አድርጉልኝ። ስደቴን ተከተል ይሏል። ተከተል ስደቴን። እኔንም አሳደውኛል አንተንም ያሳድዱሃል እያለው ነው። ተከተል ስደቴን። 11 ስደቴን ላብራራልህ። በአንጾኪያ በኢቃንያ በልስጥራን የሆነብኝን ትዝ አለህ? የታገስኩትን ስደት ታውቃለህ። ከአንዱ ሀገር ሲያባርሩኝ አንዱ አይተሃል። ይህን ምስክር ነህ። ጌታ ከሁሉ አዳነኝ። 12 ለእኛ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሳደዳሉ። አንተ ግን ተከተል። መጨረሻ ዘመን ላይ ደግሞ ማንም ሰው ክርስቶስ ኢየሱስን እየመሰለ መኖር ሲፈልግ ወዲያው ከቤት ከውጭ ከደጅ ስደት ይመጣበታል። ስደቱ ያልመጣው የጌታን መልክ እየመሰለ ስላልሄድን ጨምሮ ሊሆን ይችላል። ኦኬ፣ ይህን ብዬ ልጨርስ። በተለያየ አካላት ስደት ሊመጣብን ይችላል። ይህን ቶሎ ለመብና ጨርሰን በተለያየ አካላት ስደት ከነ ይመጣው እነማን ነው? ስደተኛ ላይ የሚያመጡብን አንድ ዓለም ታውቃላችሁ። ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላ እወቁ አለ ኢየሱስ። ዓለም የመጀመሪያዋ ግንባር ቀደመው እኛን የምታሳድደን ዓለም ናት። እኛና ዓለም ጥለኞች ነን። ዋው! የዓለም ወዳጅ ቢሆን የሚወድ ቢኖር የአባት ፍቅር በሱ ውስጥ የለም ተብሏል። እግዚአብሔር ጋር ዓለም የኛ ጠላት ናት። አሜን አትሉ? ሁለት የሃይማኖት ሰዎች ሃይማኖት አለን የሚሉ በተለያየ ቤተ እምነት ውስጥ ያሉ የሃይማኖት ሰዎች ያስወጣል፣ ያባርራል፣ መከራ ችግር ያመጣል። ታውቁት ነገር ነው። ያ አይነ ስውር የነበረውን ሰው ሲፈወስ ከምኩራብ እንዳያባሯቸው ቤተሰቦቹ ምን አሉ? ዮሐንስ ወንጌል 9:22 ላይ ቤተሰቦቹ ፈርተው እኮ ነው ወላጆቹ ይላል አይሁድን ስለፈሩ ይህንን አሉ፣ እሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምቶ ነበርና ይላል የዮሐንስ ወንጌል 9:22 ላይ። ስለዚህ የሃይማኖት ሰዎች መከራ ይመጡብናል። መወዳችሁ ዘመዶች። 3 የቅርብ ዘመድ አጎት፣ አክስት፣ አባት ምናምን። ይሄ እኔ በነበርኩበት ጊዜ በጣም ብርቅ አልነበረም። እኔ የማውቃቸው ብዙ እህቶች፣ ወንድሞች ከቤት ተባረው ጓደኞቼ ገንዘብ እያዋጣን ቤት እንከራይላቸው ነበር። ከቤት ተባረው እንግዲህ አሁን ይሄ ከ30 ዓመት ማን በፊት እኔም ማገልገል ሲጀምር ማለት ነው። አሁን ከባህር ማሉ ያሉ ጓደኞች ሁሉ አሉ። እየደወልን በጣም እንስቃለን። በ20 ብር ቤት ተከራይተን ምን አኖራቸው ሰዎች ነበሩ። ትልልቅ ሀብታም ናቸው፣ ግን ከቤት ተባረው እቃቸውን በላስኪ ይዘው አለማላሰብ ብለው ቁጭ ቤት። የሚገርም የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ጀምሮ እንዲህ አለ ኢየሱስ።
በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ አለ። የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማት አልመጣውምና የሰው ከአባቱ ሴት ልጁ ከእናቱ ምራቱ ከአማቱ እለይ ዘንድ መጥቻለሁና ለሰው ቤተሰቦቹ ጠላቶቹ ሁሉ ብታያል ዲስ ፋሚሊ ሜምበርስ ሁሉ ጭምር ይነሱ ይችላል። ፋሚሊ የቅርብ አክስት፣ አጎት፣ አባት፣ እናት፣ ልጅ ወዘተረፈ እዚህ እኛ ውስጥ በጌታ ምክንያት ሰደው የሚያውቅ ከቤት ተባሮ ወይ ከአካባቢ ተባሮ የሚያውቅ ሰው አንድ ሰው አግኝቻለሁ ጉናል መቤትንም አውቃለሁ ይስፋቱ ሌላ ሰው ይኖራል የተሰደደ ከቤቱ ጅግ ወጣ ታቃሱ ተብተባለ ይብሮ አንተ ማልማላ በራ ከከተማ ተባረ ያቃ የቀጥ ወይ ጌታዬ አራታው አራነረጋጋ ሞዳችሁና ማከፋችሁ አረ ክርስትናው እንዲህ አይደለም። እየተዘመረ ብቻ አይኖርም። ቻሌንጅ ያለው አለቃ ይነሳል፣ ሰፈርተኛ ይነሳል፣ ሁሉ ይነሳል። ስለ ጽድቅ ጌታ ኢየሱስ ይባረክ። ዛሬ ምንድን ነው ልትለን የፈለግከው? ባጭር ቃል ንገረን እስቲ። እንደው 40 ምናምን ደቂቃ አውርተሃል ካላችሁ ክርስትና መከራ አለው። ስለ ጽድቅ እንሰደዳለን፣ እንገደላለን።